እሱም ወላንሳን ይዞልኝ እንዲመጣ በስልክ ያወራ ነው ማለት ነው። ሰላም እንዴት ነው ጋሽ? ሰላም ደውለውልን አንስተን ነፍሷን ያተረፈ ስንት ቀን ፓራላይዝ ሆና የለችም። ጋሽ እኔ አላምንም። ወይኔ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ዛሬ እዚህ አካባቢ ተገኝተናል በድጋሚ። እንግዲህ ወላንሳ እንደታገተች ታውቃላችሁ። ታፍናለች። ወላንሳ ታፍና እኛ በነጻነት መቀመጥ አንችልም። ምክንያቱም ብዙ ውለታ ያዋለችልን፣ ብዙ የደከመችልን፣ ብዙ ነገሯን የሰጠችን ሴት ናት ወላንሳ ማለት ነው። ለኛ ምናችንም አይደለ፣ ዘመዳችንም አይደለችም። ያስተዋወቀን ራሱ ችግር ነው። ያስተዋወቀን ራሱ ነገር ነው። ያስተዋወቀን ራሱ መጥፎ ነገር ነው። ግን እንደዛው መጥፎ ነገር ሆኖ ሳለ ግን ከወላንሳ ጋር ወዳጅ ሆነን ሁሌ ከጎናችን ቆማለች እና መስዋዕት ሆናልናለች ማለት ነው። ዛሬ ላይ መስዋዕት ሆናልናለች። ስለዚህ እናንተ የምትሉንን ደግሞ አሁን እየሰማን ነው። ታውቃላችሁ ቤተሰቦቻችን፣ የምትሰጡንን ኮሜንቶች አናልፍም። እያንዳንዷን እያነበብን ወደ መተግበር እየሄድን ነው። ለቤተሰቦቹ እንዳይከሷችሁ ጥፋት አላጠፋችሁም። ዳንኤል ሲሰራ የነበረውን ሲያደርግ የነበረውን ነፍሱን ይማረውና ሲያደርግ የነበረውን ቪዲዮ ብቻ ማሳየት በቂ ነው ለእናንተ ብላችሁናል ማለት ነው። እና ያንን ቪዲዮ ልናሳያቸው እዚህ ድረስ መጥተናል። ግን ምንድነው እሱ ለሰውየው ለማሳየት በራሱ ዝም ብዬ እኔ ጋራ ከተገናኘ ጸብ ሊፈጠር ይችላል። ድብድብ፣ ሌላ መጥፎ ነገር ሊፈጠር ስለሚችል እሱም ወላንሳን ይዞልኝ እንዲመጣ በስልክ ያወራ ነው ማለት ነው። እኔም ደግሞ መረጃዎችን እንዳሳይ ነው የተቀጣጠር ነው ማለት ነው ዛሬና ቤተሰቦቻችን። ግን መሀል ላይ የሚገባ ሰው አስፈላጊ ነውና ጋሼን ጠርቻቸዋለሁ ዛሬ እና ጋሼ ከኔ ጋር ይመጣሉ ማለት እንደ ሽማግሌ ሆነው እንዲያወሩ ማለት ያንን የሚዘገንን 2 ቪዲዮ ነው ማሳየው። አንገቷን ሊቆርጥ ያለው ብዙ ነገር አድርጎናል ዳንኤል ታውቃላችሁ። ግን አንገቷን ሊቆርጥ ያለውና በሳት ሊያቃጥላት ያለው ግን መቼም የሚተው ነገርም አይደለም፣ ከወንጀልም በላይ ወንጀል ነውና ስለዚህ እነዚህን 2 ቪዲዮዎች ለማሳየት ለሰውየው ወይም ለዳንኤል አጎት ለማሳየት እና ወላንሳን ለማስለቀቅ ነው የመጣሁት። እንግዲህ በውድ እንሞክራለን። በውድ የማይሆን ከሆነ ደግሞ በግድ አለ ማለት ነው። ሌላ ምንም የሚያሳስበን ነገር የለም። እንግዲህ ይመጣል። ብዙ ነገር አለ እዚህ አካባቢ ላይ እኔ ብዙ መጥፎ ታሪኮች ያሳለፍንበት ነው ማለት ነው እና ነብሳችን የዳንኤል ነብስ የጠፋበት ነው። እሙዬ ስንት ነገር የሆነችበት ነው። ይሄ አካባቢ እኔ ዘግናኝ ነው። መቼ እንደምንፋታውና መቼ እንደምንለያየው ማለት ጋሽ ኑ እንዴት ነው? ሰላም ነው? እንዴት ነው ጋሽ? ሰላም ነው አለ። እንግዲህ ያው ኑ ወደዚህ እስቲ ትላንትና ከትላንት ወዲያ ያው ለቅሶ ላይ ነበርን ታውቃላችሁ። ያው ራስዎት ነው የገነዙት ዳንኤል። ለዛ ነው ጥፍት ያልነው። እርሶም እንግዲህ አሁን ቤተሰብ ስለሆነ ነው እኔ ብዙ ነገር ላማክሮት ነው የመጣሁትና ማማከር ብቻ ሳይሆን ደግሞ ነገሮችን እንድናስተካክል ነው። ለቅሶ ሄደን ነበረ ቤታቸው ማለት ነው። እዛ በሄድንበት አንድ ሰው ከመሬት ተነስቶ ለቅሶ ላይ ቁጭ ባልነበት ከመሬት ተነስቶ እኔን እዚህ አንገቴ እንደዚህ አንቀኝ ምንድነው ላለው አንተ ነህ ነፍሰ ገዳዩ አለ። ሌላ ቀርቶ ምንም መረጃ እንኳን የለውም። ሳሚ በሚለው ስም ብቻ ነው እንትን ያሉት ማለት ነው የጠሩኝ። እና እሱ ወደ ጥላውን እናወራ ጋሽ። ከዛ አነቀኝ። ማን መጀመሪያ እንተዋወቅ ማን ነኝ ምናምን ሲባል ሳሚ ነኝ ምናምን አልኩት ማለት ነው። ከዛ አሃው ሳሚ ማለት አንተ ነህ አለና ብቻ ዘሎ እንቅ አደረገኝ ማለት ነው። ወደዚሁ ነው ወደ ጥላው ዘሎ እንቅ አደረገኝ። ከዛ በኋላ ምንድነው ብለዋል እናንተ
አንተ እንደዚህ ገለው ምናምን አለ። እኔ ማንነቱንም አላወቅንም። ሰዎችም ነበሩ እዛ ጋር ገላገሉን ምናምን። ወጥቼ ቤት መጣን። ከዛ ቤት መጣን። በማግስቱ ተከትሎን ቤት ድረስ መጣ ማለት ነው። መጣ ደብድቦኝ እኔን እዚህ አንገቴን ቆልፎ ጥሎኝ፣ እኔ ምን ካራቴውን ምን እንደተማረ አላውቅም። እዚህ መጥቶ ቆልፎ ጥሎኝ፣ ከዛ ወላንሳን እንደዚህ አፍርጧት ራሷን ስትስት ተሸክሟት ይዟት ወጣ ማለት ነው። ከዛ በኋላ እንደምንም ስልኩን እዛው ለቅሶ ቦታ ሄጄ አፈላልጌ ምናምን ደወልኩለትና እሱም አይፈረድበትም። የሆነ በቃ አጎት ነው እና እኛ የገደልነው እኛ ነገሮችን ያጠፋን ነው የመሰለውና ቪዲዮ ላሳየው ስለፈለኩኝ ብቻዬን ደግሞ ከማሳየው እርሶ ደግሞ እንደ ሽማግሌ ሆነው እንዲያስታርቁንና ልጅቷ እንዲለቅ ነው። እኔ አሁን ወላንሳ ብዙ ነገር ውላልናለች፣ ብዙ ለተውላልናለች። የያዛትን መልቀቅ አለበት። ገብቶታል? ስለዚህ በተቻለ መጠን ተረጋግተን ለማውራት እንሞክራለን። ጸብ እንዳይፈጠር እንሞክራለን። ከዛ 2 ቪዲዮዎች አሳየዋለሁ፣ እሱ ያደረገውን ማለት ነው፣ ዳንኤል ያደረገውን። ከዛ እንግዲህ የሚፈጠረውን ነገር እኮ ብዙ ነው ያደረገው፣ ግን 2ቱ ደግሞ በጣም ዘግናኝ ነው። ሊያቃጥላት የሞከረውና ሊገላት የሞከረው ማለት ነው። እንደውም ጋሼ መጣ። አዎ ያ ነው። ብቻ እኔ ጸብ አልፈልግም፣ ሰላማዊ በሆነ መንገድ ነው። ግን ጸብ ካለ ግን እኔ ለመደባደብ ዝግጁ ነኝ። እሷን ብቻ እንዲለቅ ነው። ሲጀመር እስቲ ቃልን እኮ አላከበርኩም። ስልክ እኮ ተደዋወልን አይደል እንዴ? ይዛትና ከዛ በኋላ እኔ ደግሞ ማሳየውን ነገሮች አሳይሃለሁ። ከዛ በኋላ ሰላማዊ በሆነ መንገድ ነገሮችን እንፈታለን ተባባለን አይደል? አዎ። ግን ገና ምናምን የሚባል ነገር እኮ አይደለም። እኔ ያልኩት ምንድነው እሱ ወላንሳን ይዛሃት ቅረብና ከዛ በኋላ አሳይካለሁ። ማሳይክ መረጃ አለ። ከመሬት ተነስተ ነው አንተ ሳሙኤል የሚለውን ሳሚ የሚለውን ስም ብቻ እኮ ነው ያስከው። ኢቨን እኮ ምን እንዳረው ካለ ሳሚ የሚለውን አንተ ነህ ሳሚ ብለህ እኮ ነው ዘለ ያነከኝ። በስምማ እንዴ መጀመሪያ መረጃዎችና አንዳንድ ነገሮችን ማየት መቻል አለብህ አይደል እንዴ? ይኸውልህ ዳንኤል ያደረገን ብዙ ነው። ሌላ ቀርቶ እሳቸው ከተዋወቅን እንኳን ስንት ብዙ ድርጊት ነው ያደረገው። እዚህ ጋር ድፍት ብላ ደሟ ፈሶ ልክ እንደሱ ሴት ልጅ አድራ ጧት ነው እነሱ ደውለውልን አንስተን ነብሷን ያተረፍ ነው። ስንት ቀን ፓራላይዝ ሆና በዛ ሁሉ ሁኔታ ውስጥ የቆየችው ማለት ነው። እሱ ስንት ጊዜ አሁን ባይሳትም ሊያቃጥል ሞክራል። በመጠረባ ባንገት ሊቆርጥ እሳቸው ድርጊት ነው ያደረገው። እሱ ይንገሩክ ብዙ ነገር እሳቸውን ስለሚያውቁ የኛን ጣጣ የኛን ጉድ ስለሚያውቁ ዳንኤል ያደረገውን ክፋት ስለሚያውቁ ግን እሳቸው አንተና እኔ መካከል ያልሆነ ቃላት ተሰነዛዝረን ጸብ እንዳይፈጠር እንደ ሽማግሌ ነው ያመጣው። ብዙ ድርጊት ነው የፈጸመው እንጂ ገብቷል። አሁን እሱም በምን አውቃለሁ እኔ ይሄን ያደረገውን የምትሉትን እኔ እናንተ ከወንጀል ነፃ መሆን ይሆናል። ይሄን ያደረገው ይኸውልህ ሲጀመር እኔ እማሳይክ ቪዲዮ አለ። ቪዲዮን ካሳየው በኋላ እርግጠኛ ነኝ የፍርድ ቤት ወረቀቱን ታነሳልናለህ ሄደህ ክሱን ወላንሳን አሁኑ እኔ ሲጀመር አሳይቼክ አልለያየህም፣ አልፋታህም። ገብቶሃል አይደል? አብሬክ ነው ሄጂ እንድታሳይኝ አደርጋለሁ። ቪዲዮ ግን መጀመሪያ ላሳየው ነው። ምን እንዳደረገ ምን ሲያደርግ እንደነበር እንደው ብዙ ነው ግን ላሳይ ይችላል። እኔ ወሳኞቹ ማለት ነው። እሱ ድርጊት ግን ሁለት አይደለም ይሁን በቃ ሁለት ብቻ አይደለም፣ እድሜ ልኩን ነው። ገና ከተዋወቀን ጊዜ ጀምሮ በጥብጦናል፣ ህይወታችንን አመሰቃቅሏል፣ ብዙ ነገር አድርጎናል። አላሳይክ አሁን ይሄን ቪዲዮ እዩ አያለ ጋስ ሲያርከፍክፍበት አያለ ከየትም አምጥተን አይደለም የቀረጽነው፣ እውነተኛውን ነገር ነው። ከዛ በኋላ ክብሪት ሲያወጣ ተሯሩጠን ጋሽ ያሉ እግራቸውን እያመማቸው እያነከሱ ሴቷ ከነ ልጇ እየሮጠች የእሳቸው ባለቤት ነች ተከታትለን ምናምን በቃ እንደዛ ያተረፍናት ህይወቷን ማለት ነው። ይሄ አንዱ ነው። ሌላኛውን ደግሞ በማግስቱ ደግሞ ያደረገው ላሳይ ሁለተኛው ቪዲዮ ማለት ነው። ምን ሲያረግ አንገቷን በመጥረቢያ ሊቆርጥ ሲል
ወላንሳ ከኋላ መታያዳን አንተ አሁን ያ መመታቱን ብቻ አይተህ ነው የዛን ጊዜ አልሞተም ቤት ወስደ ነው በማግስቱ ነው ሌላ ነገር ሆኖ ያገኘ ነው ማለት ነው እዚህ አካባቢ እንጂ የዛን ጊዜ መታችሁ ራሱን ሳተ ሌላ ነገር አልነበረም ይሄን ኤዮ ቪዲዮ በደም ምን እያደረገ እንደነበር እኛ ወደን አይደለም ከመሬት ተነስተን አይደለም እንደዚህ ስንል ነበር ይሄን ሁሉ መስዋዕትነት ዝም ብዬ እንትን ይያልኩ እንደ ጅል የሆንኩት ሚስቴን እንትን ለማለት ፈልጌ አይደለም አሁን መቼም ቪዲዮን አይታል ወላንሳን ስጣ ወላንሳን አሁን ይስጣል ከዛ በኋላ ነገር እንዳትል ሌላ እኔ እሷን ምናምን የሚባል ነገር አልፈልግም ወላንሳን ስጠኝ ነው አይ ሚል ከሆነ ደግሞ ጉልበት አለ እኮ አይደል እንዴ በጉልበት የሚሆን ነገር ደግሞ በጉልበት ይሆናል አንዳንድ ነገሮች በንግግር ብቻ አይፈቱም በዱላም ጭምር ነው በወንበር ዙሪያ ለማውራት ነው እኔ መጣሁት ወላንሳ የነች እያልኩ ነው አሁን እሷን እኔ አላቅማ በቃ አሳይ የምትወስደው በደቂቃ ለምን ይዛት ነው ብያለሁ አይደል እንዴ ለምን እኔ በወላንሳ ቀልድ አላቅም ብዙ ነገር ነው የሆነችልን ህይወታችንን ብዙ ጊዜ ነው ያተረፈችን እሷ ስትሞት ደግሞ ዝም ብሎ ያያል ብለ ካሰብ ተሳስተሃል ስለዚህ በጊዜ ዝም ብሎ ነው የሚያወራው አንተ ያልኩ እኮ ነው እኔ ወጣለሁ እኔ 10 ሆኖ ቢመጡ ምንም ችግር የለም እኔ 10 ሆኖ እኔ በቃ አለው እኔ ወለ ስትመታኝ ዝም ያልኩ በመክንያት ነው ገብቷል ይዛ ፈነ ስትወስዳት እኔ አርጋችሁ ይሄንን እንዳረጋችሁ ታላቅም ስለዚህ አሁን በደቂቃ ከታ አመጣለሁ ቪዲዮን አየህ አይደል አምነበታል አላመንክበት እሺ ቆይ ይሄ ምን ነው የእህት ልጅ ነው ምናምን አሁን አንተ አጎቱ ነህ እንግዲህ አንተ አጎቱ የሆንከው ዳንኤል ጥፋተኛ ነው ጥፋተኛ አይደለም እሱ ጥፋተኛ ከሆነ ልጅቷን አምጣልን ነው በቃ ወላንሳን እዚሁ ጋር ስልክም ቢሆን ደውለ ወይን እንትን ቢሆን ደውላ አስረክበን ከዛ ደግሞ ክሱን እንድታነሳልን እንፈልጋለን ክሱን እንኳን ለምን ደማ ታነሳው ለምን ማታነሳው ክሱ ምን አደረግን ብትሄድበትም ገንዘብን ከመጨፍጨፍ ውጪና ለወጪ ከመዳረግ ውጪ ምንም የምታገኘው ነገር ስለሌለ ቶሎ ብለ ክሱን አንሳልን ሰላማዊ በሆነ መንገድ አላነሳም ይሄን ቪዲዮ ታጠፋለህ ካለው ነው አቤት ቪዲዮ ታጠፋለህ ካለው ነው በግድ እንዴት ነው ለምን እንደማጥፋው ይሄ እኮ መረጃ እኮ ነው ነገም እኮ ፍርድ ቤት እኮ ሄጄ እኮ ማሳየው እኮ ነው አሁን በጉልበት እንታያለና እንደዚህ አንላቀቅ ቆይ ችግሩ ምንድነው ጋሼ በጸባይ ያናግሩ ካልሆነ ሌላ ነገር ወላንሳ ለኛ ብዙ ነገራችን ነኝ ማንንም አፍኖ ምንድነው ገላታል እንዴ ምን ገላታል ወይ እኔ ምን ገላታል እና ካልገደልካት የታለች ታዲያ እዛ ማሚ የወደቀችበት ስፍራ አርጋለሁ እዛ አርጋለሁ የት እዛ ወላ ማሚ የወደቀችበት ቦታ አሃ የኔ ባለቤት የወደቀችበት ቦታ በቃ ምንድነው የሚበቃው አሳየናል በቃ ዛሂዱና ና አሳየን ዛሂዱና እኔ አሁን ያውለ አሳየን እንዴ እንደዛ ማንንም ያምን የለም ማንንም እንትን ሚለ የለም አሳየን እዛው ስፍራ ሂዱና ይሄው ያማል እግዚአብሔር ሌላ ጻው ነው የሚፈጠረው አልኩ በቃ ይልቀደምና አሳይ ቀድማ አሳይ ያደረከው እንዴ አራ አስፈልግም አራ እሱ እኮ ያወራው እኮ በጸባይ ያናገርኩት ቃል ሰማለኝ አሳይኝ ቦታው ላይ ያደረከው ነገር ይድ ቀድማ አሳይ እንደ ጣልካትና ምን እንዳደረክ አሳይ ካልሆነ ሌላ ጻብ ነው የሚፈጠረው ምንድነው የምትንቀረፈው አሳየን ና የት ነው ያለው እሱ ያደገችበት ቦታ አለ አማል ካጣዋትም ቤቱ ድረስ ነው የሚሄድለት
ችግር የለውም ቤቱ ድረስ ነው የምሄድለት ጋሽ ካጣኋት ካገኘኋት አገኘኋት ካላገኘኋት ደግሞ እኔ ራሴ ቤቱ ድረስ ሄጄ ዋጋውን እሰጠዋለሁ ማለት ነው። የወደቀችበት ቦታ ማለት ይሄ ነው አይደል? የት አለች ታዲያ? የት አለች እኮ የት አለች? የት አለች? እየሸወደን ነው ጋሼ፣ እየሸወደን ነው። ሰርቶልናል፣ ሸውደናል። በደንብ ነው የሸወደን። የት አለች? እስኪ የት አለች? የት አለች ታዲያ? የለችም እኮ። ለምን ሳትኖር ታዲያ? ወይኔ ሰርቶልናል። እኔ ቤቱ ድረስ ነው የምሄድለት፣ ቤቱ ድረስ ማለት ነው። ችግር የለውም ቤቱ ድረስ ነው የምሄድለት። ወይኔ ጋሼ እንትን ብለን እንበል እንፈልጋት፣ እዚህ አካባቢ በየጫካው እንፈልጋት። ቆይ ወይ የሆነ ነገር አድርጓት ባልሆነ ብቻ በትክክል የትም ውሾቹ ይፈልጋሉ እኮ ውሻም ያውቃል። እዚህም የለም እንዳይወርቁ ቀስ ይበሉ ጋሽ። ጉራንጉር ውስጥ ጥሏት እንዳይሆን ነው የፈራሁት እኔ አሁን። አይ የለችም መሰለኝ። በቃ ወደዛ እንሂድ እስኪ። አይ የለችም ጋሽ፣ የለችም። በቃ ወይ እዛው አግቷት ማለት ነው። አሁን እኮ መረጃውን ማሳይተ ነው አላመነም። ራሱ መረጃውን ማለት ነው አሳይተነዋል፣ ግን አላመነም። የለችም በቃ እንዴ 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 ጋሽ እኔ አላምንም ጋሽ። ወይኔ ወላሳ ይኸው በዚህ ድንጋይ ነው ጫፍጭፎ ነው በጌታ ጋሽ። እኔ አላይም። ወይኔ ሰር ሊበላት ነው በእናትህ ወላሳ። ወይኔ ምንድን ነው የሚሻለው ወላሳ? ወይኔ አይኗ እንደተገለበጠ ነው የሞተችው። በእግዚአብሔር ገሏት ነው የሄደው ጋሽ፣ ገሏት ነው የሄደው። ወይኔ ጋሽ የሆነ ፖሊስ ወይ ሰው የሆነ ነገር። ወላንሳ በእግዚአብሔር ወላንሳ ተነሽ፣ በእግዚአብሔር በእጄ ልንካት። አሻራ ደግሞ ወላንሳ እባክሽ ተነሽ ወላንሳ። በህይወት አለች ጋሽ፣ ትተነፍሳለች ወላንሳ። ወይኔ የለም ምንም እኮ አትተነፍስም፣ ጸጥ ብላለች በቃ። ሙቀት አለው። አሁን ነው ደፍቷት ሄደው። ያው በዛ ዞሮ አሁን ነው ደፍቷት ሄደው ጋሽ፣ አሁን ነው ደፍቷት ሄደው። ወይኔ ወላሳ ገሏት ነው ሄደው በቃ። ደፍቷት ድፍት አድርጓት ነው ሄደው። ያው ባቢ ጭንቅላቷን እንደፈጠፈጥ ወላሳ። ኧረ ወላሳ በእናትህ አናግሪ ጋሽ። እንትኗ ካለ ነፍሷ ካለ ማለት ነው ጋሽ። እንኩ ያዙልኝ ነፍሷ ካለ ቶሎ ብለን አንስተን ይዘናት
በድንጋይ ነው ማን ያግዘን በእግዚአብሔር ማን ሰው የለም ደግሞ እንዴት ይሻላል ወይኔ ይዛታለሁ ቆይ አሁን ነው ደሙ ራሱ እርጥብ ነው ደሙ እርጥብ ነው ውሃ ጋሽ ውሃ እናጠጣት ወይ ልተነፍስ እንችላለን ወይ ሀና ወይ ወላስ አንቺ ሁለኛ ጣጣዎች ወይኔ ድፍት አድርጋት ነው ድፍት እንትን ይጥሩ ወይ ሰው ይጥሩና ቶሎ ብለን ሐኪም እንውሰዳት በፍጥነት ማለት ነው። ወይኔ ወላንሳ ተነሽ፣ በእግዚአብሔር ተነሽ፣ በእግዚአብሔር ለኛ እንኳን ስትይ ማለት ነው። ወይኔ እባክሽ ተነሽ ወላንሳ አይንሽን ግለጪ እስቲ አይንሽን ግለጪ ወላንሳ በእናትሽ ወይኔ ፈወስን ስትይ